ቅርብ ሰዓት እየረገጥኩ የነበረው ሰው ያፌ ላይ መጥቶብኝ ይቅርታ። እሱም ቢሆን ገንዘብ ካለው ችግር የለም፣ ገንዘብ ይኖረው። ስለዚህ ገንዘብ ይኑረው፣ ሌላ ነገር ምንም እንከን ቢኖርበት ይካካሳል። አላልኩም። ገንዘብ ካልሽኝ ታዲያ ኦኬ፣ ዋናው ላይ ዋናው አለ፣ ከዛ ገንዘብ ይኖረው። ሁለቱ ለምን ጉማሬ አይመስልም? ዋናው ምንድነው? ስራው ላይ ቴዲ ራት ህንፃ አለው። እንትና እያወራህ ነው? የሽምብራው ጥርጥር ቴዲ የመቼ ነው የምትመጣው? ጥሬ መጋብዝ እያለ ታሙ መጣለው። አንድ ቀን እኮ አውርተን ነበር፣ ኮላብ አድርገን አንድ ዘፈን ዘፍናለን ተባብለን። ለምን ግን ቴዲ ያንገናኝ? ደስ ይለኛል። እኔ ቲክቶክ ላይ ካላችሁ ጋር መገናኘት ፈልጋለሁ። የእውነት ከአንቺ ጋር ብንገናኝ ደስ ይለኛል። ግን ይሄ ህዝብ ታገኘኛለህ? ለምን አላገኝሽም? የእውነት ለምን አላገኝሽም? ችግር አለ? ላይክ አትፈረኝም? ለምን ነው ፈራሽ? እኔ እንጃ ማለት አታፍርም ምናምን። እኔ እንጃ። እኔ አሁን መላፋት እወዳለሁ ምናምን፣ እንደዚህ በቃ ሰው ላይ መታሸት፣ እጅ መያዝ፣ መላፋት። እኔ በጣም ከፖለቲካ ውስጥ ስለወጣው አንዳንድ ነገሮችን እየገደፍኩ ልሰማ እችላለሁ እና ይቅርታ እንድታበራልኝ ከጠየኩኝ። መላፋት ነው ያልሽው ወይስ መናፋት ነው? ላይክ ለምሳሌ ደስ የሚለኝ አለ እንደዚህ መንገድ ላይ መጎነታተል፣ መግፋት፣ እንዲህ መንጠልጠል፣ ማቀፍ ማለት ይቻላል። ላስደግምሽ ብዬ ነው። ችግር የለውም። ኧረ ጣጣ የለውም። ግን አሁን ዘለኝ እላለሁ ምናምን፣ ማርያም እንደዛ እላለሁ። ዘለኝ ቴዲ ላይክ ማዘል፣ ወደ ላይ ቀፈኝ ምናምን፣ ወደ ላይ ወርውርና መልሰኝ ምናምን፣ እንደዚህ በፊት ለፊት ቀፈኝ፣ እግሬን ቆልፌ ልቀመጥብህ ምናምን፣ እንደዛ ደስ ይለኛል። ጌታ ላይክ ልፍ ያወዳለሁ። ታዲያ ከሀገር የተሰደድኩት ለዛ ነው። ታዲያ ይሄ እኮ የሚፈለገ ነገር ነው። እንደምታወሪው ወይኔ አምላኬ፣ ወይ ይሄን ማን ይጠላል? እና አይ ግን አንተ ከሴት ልጅ ምን እንደምትፈልገው 17 አዋስ አንተ ከሴት ልጅ አይ ቅድም ያልኩ ገንዘብ ምናምን ቀልድ ነው። እውነት ያው ስናወራ ነግራል። ግን አንተ ከሴት ልጅ ምን እንደምትፈልገው? እኔ ከሴት ልጅ የመጀመሪያው የምፈልገው ሴት ልጅ ትሁት ደስ ይለኛል። ትሁት ማለት ባሏን የምታከብር ስትሆን ምንድን ነው በአማርኛ ነገር? አማርኛ ነው እኮ ትሁትና። አይ ነው ግን ላይክ 17 ሰዎች አንዳንድ አበባ ነዝናዛቱን ነው ነዝናዛ ጸባይ ደስ ይለኛል። ለምን የሚያኖረኝ ጸባይ ነው። አሁን እኔ የሚያኖረኝ መልኩ አይደለም፣ የሚያኖረኝ ሀብቱ አይደለም፣ የሚያኖረኝ የሆነ ነገር አይደለም። ከሰው ጋር የሚያኖረኝ ጸባይ ነው አይደል? ኧረ ጸባይ በዱላ ያስተካክላል። አስቀያሚ ከሆነች ጉድ ነው። በምን ታቀርባታለህ? መንገድስ ነው። በነገሮች ላይ አስቀያሚ መልክ ያላቸውን ለመቀየር በጣም ቀላል ነው። የሰው ልጅ አባቶቻችን እኮ ሲተርቱ ውበታችን ሆዳችን ውስጥ ነው ይላሉ። አይ ቆንጆ ሴትን ቆንጆ ሆና ባህሪ ከሌላ በዱላ ቀጥቀጣ ታስተካክሏለህ። አስቀያሚ ግን ከሆነች እንዴ ምን ታደርጋታለህ? ጸባዩ ጥሩ ከሆነ መልኳን ወዴት ታደርጓለህ? እኔ በጣም እንደ ወሎ ፈረስ ራሷን አሳምራ ጸባይ ከሌላት ሴት ጅግራ መስላ ጸባይ ያላት ሴት መርጣለሁ። ወይ ውሸት እግዚአብሔር ጸባይ ስትላው ለምሳሌ በጣም እንደምትወድ ካሳየች አሁን የወንዶች ባህሪ ከሚያስጠላኝ ልንገርህ ማለት ነው። ከእናንተ ባህሪ በጣም ሴት ልጅ ስትወዳችሁ በጣም ቦታ ስትሰጣችሁ እዚህ ላይ ትወጣላችሁ። ምን ጫማችሁ እንደዛም ጫማችሁን አታውቁም። ሱላር ለምንወጣው አይ ከዛም ወጣችሁ አልፎ ነው አላጠግብ ብሏችሁ ጭንቅላት ላይ ትወጣላችሁ። እኔ ለምን እንደሆነ አላውቅም። ለምሳሌ አሁን የምትደውልልህ ሴት የምትደውልልህ ፍቅሯ የምታሳይ የምትቀና የምትወድ ምናምን ስትሆን እንዲህ ስፍስፍ የምትልል አትወዱ። ጣል የምታረግ ሴት ነው የምትወዱት። ለምንድን ነው? እኔ ጣል ካረግሽኝ አበሰዋለሁ። ፍቅር ይብሳል። አበሰዋለሁ ስልሽ ጣልነቱን የኔም አበሰዋለሁ። ጣል ስታረጊኝ ጭራሽ አይበስብኝም ፍቅሩ። ኖ አይደለም ቴዲ እኔ ፍቅር ስትሰጪኝ ተሳስቻለሁ። ጋይስ ተሳስቻለሁ። ኖ እኔ ብዙ ወንዶች ሲያጋጥሙኝ ማለት ነው ቴዲ አሁን ለምሳሌ ሳልደውልላቸው ስቀር ምናምን ጢባራም ሲሆን ማለት ነው ራሳቸው ይደውሉኛል፣ ራሳቸው ቴክስት ያደርጉልኛል፣ ራሳቸው ለማውራት ይፈልጋሉ። እኔ ደግሞ ስደውልላቸው
ሳወራቸው ቴክስት ሳረግላቸው በቃ ፍቅሬን ሳሳያቸው ምናምን ደውልልኝ አውራኝ ምናምን በቃ እንደዛ ስል ነዝናዛ ጨቅጫቃ ባህሪሽ ከባድ ነው ትነዛነዣለሽ ይላሉ። ገባክ? ላይ በጣም ፍቅር ሳሳያቸው ስደውላችሁ ለምን አትደውልልኝም? ለምን ቴክስት አታረግልኝም? ለምን ማትጠይቀኝ? ለምን እወድሻለሁ ማትለኝ? እናፈቅሽኝ አትለኝ? በቃ እኔ እወድሃለሁ ምናምን ብለህ ስታሳየው ማለት ነው እናቴ እንዴት እንደሚሆኑ ነገር ነዝናዛለሽ ጨቅጫቃ ምን አይነት ባህሪ ነው ያለሽ? ባህሪሽ ከበደኝ ሰለቸኝ ይላሉ። ይሰለቻቸዋል፣ አይደውሉም፣ ይርቃሉ። ግን አንተ ማትደውል ከሆነ ቅብርር ምናምን በቃ ጸጥ እወድሻለሁ ሲላት እወድሃለሁ ካላላት አትልም። ዝም ቅብርር ያለሽ ከሆነ ግን ሞር እየፈለገ ያችን ሴት ይላል። ለምን እንደዚህ አይነት ባህሪ ያላችሁ? ይኸውማ ሁሉም ሰው ልክ ነሽ እያለ ነው። እግዚአብሔር እንደ ሰው ይለያያል። አሁን እኔ ምን አይነት ባህሪ ያለብኝ መሰለሽ? አንዳንድ ወንዶች ይሄ ዲኮሬሽን ምናምን ማብዛት ይወዳሉ። ለምሳሌ ሲመጡ አይስክሪም ይመጣሉ፣ የኔ ማር ቆንጆ ይላሉ፣ ይዳብሱሻል፣ ይሉሻል ምናምን ያንን ማድረግበት ያለ ብዙ ጊዜ ግን ዝምታ አላበዛ እችላለሁ። ዝምታ ሳበዛ ግን ጠልቼሻለሁ ወይ ደበረሽኛል ማለት አለ። ወሪኒ ባላወድስሽ ጧት ማታ አይግባሽ በኔ ቅሬታ ዘፈን አፌ ባይነግርሽ ልሳኔ ታማኝ አፍቃሪሽ ነኝ የሚል ዘፈን አለ የጥበብ ወርቅ። አንዳንድ ሰው የውስጡን መልስ መናገር ይችላል፣ የሚንከባከበሽ የሚነካካሽ ምናምን። አንዳንዱ ደግሞ በቃ ዝምተኛ አለ። ገባሽ? ግን የሚወድሽ እስቲ ትዳሩ ክብር ምናምን። ቴዲ መውደድን የምታውቀው በተግባር ሲያሰው ልጅ ሲያሳይ ነው አይደለ? ዝም ብሎ ወድሻለሁ ማለትም የእውነት ይወደኛል ማለትም አይደለም። ግን አትሊስት እንኳን የሆነ ነገር ማሳየት አለበት። አንተ እኔ ብቻ ምደውልልህ፣ እኔ ብቻ ቴክስት ማድረግልህ፣ እኔ ብቻ ቴዲ እየጠፋክ ናፈከኝ፣ እኔ ብቻ ከኔ ብቻ ነው የሚመጣው ነው የምልህ። ሶ እውነት አይገባቸውም። እግዚአብሔር ይስጥሽ። ከዛ በኋላ ትወደኛለህ። ምን አይነት ሞዴል ነው? ቢያንስ እንኳን አትሊስት ስጠፋ ቴክስት ማድረግ አለብህ አይደለ? ቢያንስ እንኳን አትሊስት ጠፋሽ ናፈቅሽኝ ማለት አለብህ። ናፈቅሽኝም አትልም፣ እወድሻለሁም አትልም፣ ጠፋሽም አትልም፣ እንዴት ዋልሽም አትልም። ከኔ ነው ሁሉ ነገር የሚመጣው። ከዛ በልብ ነው የምትወደኝ። የማይሆን ነገር ነው። አሁን አንቺ የምታወሪው አንድ ቤት በሚኖሩ ጥንዶች ነው ወይስ ተለያይተው በሚኖሩ? አንድ ቤት ለሚኖርም ጥንድ የሚሆን በሎንግ ዲስታንስ ያላል አይደለ? አንድ ቤት እየኖርሽ 17 አበባ ስጡ 17 ሰዎች አንድ ቤት እየኖርሽ ምንድነው ጠፋሽ ምናምን ያሉ ቴክስት የሚያደርግሽ ወይ? አንድ ቤት አንድ ቤት ማየኖር ይሰለቻቸዋል፣ ፊታቸውን ያዞራሉ። አንድ ቤት ደግሞ ካልኖርክ ደግሞ የሩቅ ፍቅር ከሆነ ደግሞ ከባድ ነው። ገባኝ። አሁን ጥንዶቹ አንድ ቤት የሚኖሩ ናቸው ወይስ ተለያይተው በሚኖሩ ሰዎች ነው? የትኛው ልንገርሽ? በስኪ በተለያዩት በርቀት ያሉትን ነገር አንድ ሰው ጋይስ አንድ ሰው በርቀት ያሉ ሰዎች መደዋወል አለባቸው። ቴክስት መደራረግ አለባቸው። ቫለንታይንስ ዴይ ሲመጣ የካፌ 14 ላይ ምናምን የፍቅር ደብዳቤ ምናምን ያን ማድረግ አለባቸው ብዬ አስባለሁ። እሺ ሩቅ ፍቅር ያለው ይሄ ሩቁም ፍቅር ነው ጋይስ። ትሪፕል ነው የሩቁም ፍቅር ነው የነገርከኝ። አሁን ይሄ ሩቁም ያ ሰው እሺ ቆይ እንዴት አይነት ወንዶች እንዳሉ ልንገርም ማለት ነው። ቆይ እዚህ የጻፉትንም ነው አንድ ላይ አያይዘው። እሺ አሁን ያልኩ ነገር አለ አይደል? እሱን አያይዘ ያዝና ጋይስ ትሪፕል ነው እሱን ያልኩን አያይዝና አሁን ለምሳሌ አልወድሽም የማይሉ አልጠላሽም የማይሉ ስደውልላቸው ታነሳላችሁ፣ ቴክስት ታደርግላቸው ይመልሳሉ፣ ጠፋ ስትላቸው አለ ይላሉ ይመልሳሉ ምናምን። ሁሉም ካንተ የሚመጣውን ያደርጋሉ። ግን እጠላሻለሁ አይሉህም። ጥላቻቸውን አይገልጹም። እጠላሻለሁ አልፈልግሽም አይሉ። ገባህ አይደል? ትወደኛለህ ስትላቸው ለምን እጠላሻለሁ ይላሉ። ግን ከነሱ አይመጣም፣ ካንተ ነው የምትጠይቃቸው። እንደዚህ አይነት ሰዎች ምንድን ናቸው? ወንዶች ባህሪ ያለባቸው እንደዚህ ገባህ? ካው ማስረዳት እኮ ነው ራሱ። አሁን ስለ ፍቅር ምን ያደርግላችሁ? አሁን እንዴት መሰለሽ አንድ ነገር ማወቅ ያለብሽ፣ አንድ ሰው የሮማንቲክ የሆኑ ወርዶችን በጣም ምርጥ አድርጎ ስላዥጎደጎደው ይወድሻል ማለት አይደለም። ቴዲ ልታሳብደኝ ነው ነገር እኮ ነው አይገባህም ቴዲ። እሺ ወይ እሺ በደንብ ላድምጥሽ። ቴዲ አታበሳጭኝ፣ አልገባህም። እኔ እኮ ልልህ ፈለኩትኝ የለክ አንተ የምትለኝ ማለት ነው። ያንተ የምትለው ፍቅር
ላይክ ወድሻለሁ አፈቅርሻለሁ ባይሉም ግን ላንቺ በሚያስቡልሽ በሚያደርጉት ነገር ፍቅራቸውን እያሳይሽ ነው። ግዴታ ከአፍ አይምጣ ነው አይደል እያልከለው። እኔ እንደዛ አላልኩም። አይርቁም ላይክ ስትተዋቸው ይተውሃል። አዳምጠኝ ልብ ብለህ ታደውል ስቀር አይደውሉም፣ ዝም ነው የሚሉት። ስደውል ግን ያነሱላል፣ ቴክስት ይመልሱላል፣ ይጫወታሉ፣ ይስቃሉ ምናምን አብሮ ረጅም ሰዓት ስልክ ያወራሉ። ካልደወልክ ግን አይደውሉም፣ ካልጻፍክ አይጽፉም። ስትጣላ ይቅርታ አይሉም፣ አንተን ይቅርታ የምትላቸው ገባህ አይደል? እንደዛ ናቸው። ስትርቃቸው ይርቁዋል፣ ተመልሰህ ስትመጣ ይቀበሉዋል። ለምንድን ነው እንደዛ የምታረጉት? ወንዶች ነው የሁሉም ወንዶች ባህሪ ነው ያለው ማለት ነው በብዛት። አዎ ይኸው ተስማምቷል። ትክክል እያሉ ነው። እንደዛ ከሆነ ነው አሁን ስለ ሴቶች የምነግርሽ ባህሪ የሁሉም ሴቶች ይወክላል ማለት ነው። ልነግርሽ ይችላል። ያወክልም ግን ማጆሪቲ ላይ ወንዶቹ በእንትን ስናየው ወንዶች በባህሪያችሁ ማለት ነው። ወንዶች በባህሪያችሁ ባጭሩ አንድ ሴትን አሁን ለምሳሌ ሴት ልጅ ካልፈለገች አልፈለገችም ነው በቃ። ምንም ማድረግ አትችልም። እኔ አሁን አንተን ካልወደድኩ ካልወድህም ነው በቃ። ምንም ብትል ብትፈርጥ ብትነሳ ብትቆረጥ እንደፈለግ በቃ ካልፈለግኩ አልፈለኩም። ከወደድኩ ደግሞ ሙሉ ፍቅሬን ነው ሴት ልጅ የምታሳየው። ሴት ልጅ ደግሞ ተለያይታ አንዴ እግሯን ካወጣች ተመልሳ ትመለስ ማገባ። ወንዶች ግን ሴት ላይ የሴት ልጅ ልብ እንዴት ነው ልባቸውን ለማወቅ ይከብዳል። ወይ አይተውህም፣ እርግፍ አድርገው አይተውህም። ለምሳሌ አሁን አልፈልግሽም በቃ አልፈልግሽም እጠላሻለሁ አይሉም፣ አይተውህም። ስትሄድ ይሸኙዋል፣ ስትመጣ ይቀበሏል። ጊዜን ነው የሚያባክኑት። ጊዜ ትበላላችሁ ወንዶች። ለምንድን ነው ወይ ብሬ መጣሁት? ወይ በስመ አብ ቴዲ፣ በስመ አብ ዛሬስ እንደው እንዲህ ኤክስፕሌን አድርጉም ማለት ወይ አትሄዱ ወይ አትመጡ። የሰው ጊዜ ነው የምትበሉትኝ። ላይክ ሰው ቆይቶ ሲመጣ ትቀበላላችሁ፣ ሰው ሲሄድም ትሸኛላችሁ። ግን አልፈልግም ግን ከዛ በኋላ ትወደኛለህ ወይ ደግሞ ትፈልገኛለህ ወይ ካንተ ጋር ምናምን እንደሆነ ትፈልገኛለህ ስትሉ ለምን ጠላሻለሁ? እኔ አሁን ከሄድሽ በቃ ብለሽ ከሄድሽ በኋላ ሌላ ቦታ ዞረሽ ድጋሜ ብትመጪ አልቀበልሽም። መጣሁ ተቀበልከኝ። አልቀበልም። በፍቅር ውስጥ ይሄት ነው አምጥቲ በጓደኛም በፍቅርም ስለ ወንድ ባህሪ ነው የምናወራው እኮ። ለምሳሌ እኔ ፍቅረኛዬ በቃኝ ምናምን ብላ ወይም ደግሞ ሌላ ወዳ ከሄደች ኖ ሌላ ወዳ አይደለም። ሌላ ወዳ እሱ ሌላ ቦታ ነው። እሱ ሌላ ነው። በቃ ተጣላችሁ፣ ተደባበራችሁ፣ በሆነ ነገር አልተስማማችሁም፣ ተጣላችሁ። በባህሪ ቢሆን በምንም ተደባበራችሁ። ምን ይገባል አልገባለው ግን በባህሪ አልተስማማችሁም። ቴዲ በቃ በባህሪ አልተስማማችሁ፣ ባህሪያችሁ አልተመቻቸም፣ ተለያያችሁ። ከዛ በኋላ ግን ተመልሳችሁ ሴት ስትመጣ ግን ትቀበላላችሁ። ለምንድን ነው በቃ አልፈልግም አልቀበልም እምቢ ቁርጥ የማያደርግላችሁ? አሁን እንደምትጣይበት ይወስኗል። ለምሳሌ ከኔ ጋር ስትለያይ ያጣላሽ ኬዙ ይወስኗል። ዝም ብሎ በቀላል ነገር ከሆነ የተለያየ መና ተናደሽ ከሆነ ሄድሽው ኦብቪየስሊ ሶሪ ብዬሽ ወይ ሶሪ ብለን እንገናኛለን። እነሱ አይሉም ነው ምን እንዴ ጭንቅላት ላይ ተጣ እነሱ አይሉም ነው ምልክ አይሉም ሶሪም አይሉም። እነሱ ለማን ናቸው? ማን ነው? የኛ ወንዶች ስለ ወንዶች እኮ ነው የምነግርህ። አንተን ባህሪማ አንተማ ሌላ ነህ። ግን አንተን አሁን ሳይ ወንዶች ስትሉ አሁን እዚሁ ለምሳሌ አሉ ጊፍት እየሰጡኝ ያሉ ወንዶች እነ 44 ሌሎችም አሉ። የእነሱን ባህሪ የኔን የቴዲን ባህሪ ማን ያጠናው? ብዙ ሴቶች ከተበደሉት በደል አንጻር የተሰማቸውን ስሜት ሲያወጡ ስላየው 18 አባስቱን 18 ሰዎች ወይ መከራ 18 ሰዎች ጋይስ 18 ፖለቲካ በፖለቲካ ልንገርሽ ነው። ምን አለ መሰለሽ 18 አባስቱ እሺ፣ ለምሳሌ አሁን ስትጣይ ማለት ነው የምትጣይበት ኬዝ ይወስነዋል። ገባሽ? ግን እኔ በተራ ነገር ከሆነ እንደዚህ ዝም ብለን ባለመግባባት በሀሳብ ልዩነት ከሆነ የተለያየ ነው ኦኬ ደውዬ በቃ ሶሪ ምናምን ብዬሽ እንገናኛለን። ይሄ እኮ ለፍቅር የምትከፊ መስዋዕትነት ነው እንጂ ወይ ሄዳችሁ አትሄዱ ወይ መታችሁ አትመጡ ምናምን የሚያስብል ነገር አለ። ወይኔ ቴዲ ዛሬ ፀጉሬን ሊያስነቀለኝ ነው። ኧረ እባክህ ወይኔ ቴዲ ስማኝማ። እሺ አጠር አድርጌ ልንገርህ። መውደዳችሁን አታሳዩ አሉ እኮ። መውደዳችሁን አታሳዩ፣ ማፍቀራችሁን አታሳዩ። ፍላጎታችሁን በስሱ ነው የምታሳዩት። እንደኛ መውደዳችንን የሚያሳይ ፍጥረት የለም።
በስመ አብ ወንድ ልጅ በጣም ነው የሚያሳየው። አታሳየው። ሴት ልጅ ታሳያለች። ሴት ልጅ በእንባ ታሳያለች፣ ታለቅሳለች፣ ሆድ ይብሳታል፣ በቅናት ታሳያለች እንደወደደች ሌላ ሴት። እናንተ እንደውም ወንድ ልጅ እየተዘረከረከ ሲያለቅስ ምናምን በነፍሱ ትጫወታላችሁ። ወንድ ልጅ አፍቅሮ ያለቀሰ ያለቅስ ወንድ ርቦት ሆዱን ርቦት ወይ ደግሞ ሴት ተበለጠ መስሎት ሌላ ወንድ ጋር ሄደች መስሎትን ቀንቶ ተቃጥሎ እና አላለቅስም። ላዝን እችላለሁ እንጂ አንቺ ፊት ግን እኔ አላለቅስም። አፈቀርኩሽ ምናምን ከኔ ኋላ ግን ታለቅሳለህ። ከአንቺ ኋላ ምናልባት ከሆነ ነው፣ እሱም ከሆነ ነው። እሺ ይልክ ሴት ልጅ ግን ፍቅሯን አንቺ ቤት ወይ ጋንጆ ጎዮት የለኝ ምናምን ያልኩኝ ቪዲዮ አልሰራለሽም። ሴት ልጅ ፍቅሯን ታቀባታል። ኢቨን አንድ ሰፈር እንኳን ሆነ ማለት ሴት ልጅ ስታለቅሱ ስለሚያምርባችሁ ነው። ግን አታዝኑም እኮ እንደዛም ሆነ ወንድ ልጅ ያዝ ሴት ልጅ ስታለቅስ አትነፋረቅ፣ አታስመሲ ከወዷ አልቅሳ ማለት ሴት አታስመሲ። አስመሳይ አትሁኝ፣ እያስመሰልሽ ነው እናንተ። ይኸውልህ እኔ ፍቅሬን ሳሳይ የድሮ ፍቅሬ አሁን ድሮ እዛ ኢትዮጵያ ያለው አንዱ ልጅ አፍቅሬ ማለት ነው። የጓደኛው ካሴት ቪዲዮ ቤት ይቀመጣል። ምሳሳ ላይ ጓደኛው ካሴት ማከራየት አለ አይደል? ፊልም እዛ ጓደኛው ጋር ይቀመጥላል። 6 ሰዓት ይቀመጣል ምሳሳ ላይ። የማልወደውን ሁሉ ህንድኛ ሙቪ አይቼ ጨረስኩ። እሱን ለማየት ስመላለስ ሙቪ አልቆ ነው ይለኛል። ጨርሰሽ ነው ከምን ያልቆ ነው ይለኛል። አልወደድኩትም፣ እያሳለፍኩኝ ነው። ትራክ ምንድነው ደግሞ እንትን ቡጭጭር በስቶበታል። ሲዲውን ቀይርልኝ። ሞዴል ያስታውቃል። ላይክ 10 ጊዜ ገብርኤልን ነው የምመላለሰው እሱ ጋር። ያንን ካሴት ቤት ስለማያችን ሰዓት ነው የምልክ እንግዲህ ስመላለስ ነው የምውለው። ሴት ልጅ ያስታውቅባታል ፍቅሯ፣ ወንድ ልጅ ግን አያስታውቅም። እኛ እኮ አልኩሽ እኮ አንደኛ እናንተም እኛ አልቅሰን ስንዝረከረክ አታከብሩ ነው የምታከብሩ ትመስላላችሁ እንጂ የላችሁም። ወንድ ልጅ ያለቀሰ ሰዓት በቃ በነብሱ ትጫወታለች። ከስንት አንዲያው ለሚያለቅሱ አሉ። እኔም ደግሞ ልናገር እናንተ ማለት ነው። ወንድ ልጅ አፈቀርኩሽ ብሎ አልቅሶ የተዘረከረከ ሰዓት ያ የቀብር ስነስርዓቱ የተፈጸመበት ነው። በእናንተ ዘንድ ትጫወቱበታላችሁ። ቢኮዝ የትም መሄድ እንደማይችል ከእናንተ ውጭ ህይወት እንደሌለው በቃ እናንተ የሁሉ በቃ ህይወቱን እስትንፋሱን ፀሐይ በእናንተ ዙሪያ እንደምትወጣ ሁሉም ሲስተም በእናንተ ዙሪያ በቃ ሪቮልቭ እንደሚያደርገው የምታስበው። ከዛ ውጭ በቃ እንደ ወንድም አትቆጥሩትም። እሱ ብቻ አይደለም። ወንድ ልጅ ቤት ውስጥ ራሱ ትፈልጋላችሁ እናንተ ወንድ እንዲሆን። ቤት ውስጥ የወንድነት እንትን እንኳን ካላያችሁበት ትቀልዱበታላችሁ፣ አታከብሩት። ስለዚህ ማናለቅሰው ለዛ ነው። የሚያለቅሱ ሰዎች ቺት የሚያደርጉ ብቻ ናቸው። አልቀሰው ልንገርህ፣ ሴቶች ይቀልዳሉ በሚያለቅሱ ወንድ፣ አሁን ይቀልዷሉ። የሚያለቅሱ ደግሞ ወንዶች ማለት ነው ቺት የሚያደርጉ ወንዶች ናቸው። ዝም ብለው የትም ሴት ጋር ስራቸውን ስለሚያውቁትኝ የትም ሴት ጋር የሚጋደሙ ከሴትም ስራቸውን ጥፋታቸውን ለመሸፈን በእንባ ያሳምናሉ። ሴቶች ደግሞ የሚጫወቱ አሉ። ለምንድን ነው ንፍጣ ምን ይዝረከረካል ቆፍጠና አይልም? አዎ ቆፍጠና አይልም የሚሉ ሴቶች አሉ። በብዛት የሚያለቅስ ወንድ ካለ ቺት የሚያደርግ ወንድ ነው። በቃ ሌላ ሴት ጋር መሄድ ያ ነገር እንዳይታወቅበት ድብቅብቅብቅ አድርጎ የሚሸፋፍን ነው። 4 ነጥብ። ወንድ ልጅ ሆኖ ሀበሻ ወንድ ሆኖ ለሴት ልጅ ሲነፋረቅ ከልቡ አይቻላቅም። የሚነፋረቁት ስራቸውን ለመደበቅ ድራማ ሊሰራብሽ ከሆነ ሊያለቅስ ይችላል። ወንድ ልጅ ይኸውልሽ፣ አስቴር አወቀ የወንድ ልጅ ልቡን አይደርሱም መርምሮ ብላለች። እናንተ እኮ ማለት ነው 9 ልብ አላችሁ፣ አንዱንም ሰይጣን አያውቀውም እኮ የተቀረውንም እንኳን ሰይጣን አናውቃትም። እናንተ የሴትን ልጅ ልቧን አይደርሱም መርምሮ ነው ያለችው። ያ 9 ሰው አንድ የሴትን ልጅ ልቡን አይደርሱም መርምሮ የምትል አንድ ዘፈን አለ። የወንድ ልጅ የሴት ልጅ አይዶ ነው የሆነውን ፖይንቱ መሰለሽ። አሁን ለምሳሌ ለድራማ ያለቅሱ አሉ። እናንተም እኮ ለድራማ ታለቅሳላችሁ እኮ የግድ ስለወደዳችሁ እኮ። አይ ኖ እኔ ለድራማ አላለቅስም። ሌሎች በእውነት ሄድ እኔ ከልቤ ነው የማለቅሰው። እስኪ ገንዘብ ያለው ወንድ ጋር የምትቀርብ ሴትን ወይም ደግሞ ለገንዘቡ ላይ ቀረበች ሴትን እያትና ታለቅሳለች። በሁኔታውም አለሙኔታውም እንዴት እንደምታለቅስ ታሳይሻለች። እስቲ እግዚአብሔር እኔ የውሸት ሲያስነጥስ ራሱ ታለቅሳለች። ትሪፕል እንቅጣው 3000 አስገቡኝ። እስቲ ሲያስነጥስ ራሱ ታለቅሳለች።
ቴዲ በማምላክ ዝም ብለህ ትሪፕል ነው ጋይስ፣ ትሪፕል ቤተሰብ ከቤታዩ ጋር ጨዋታ ይዘናል። የጨዋታ ኦ ማይ ጋድ ጋይስ ትሪፕል ነው። 3000 ያስገቡኝ። ተው ግን ልቅጣው ተው። ቴዲ ዛሬ ማትቀጣኝም እንዴ? ማን ያሸንፈው? ይቀደም ማን ያሸንፈው? ኧረ በእናትህ በ3000 እኮ ነው ቅጣት። ኤርሚያችን ቴንክ ዩ። ትሪፕል ነው ጋይስ። ሰማይ የወንዶች ልብ የውቅያኖስ ጥልቀትን ያህላል። እውነትሽን ነው እንዴ? በስመ አብ ወወልድ ወመንፈስ ደግሞ አንድ የእናቱን ባህሪ ልንገርሽ። ወንድ ልጅ ቢያገኝም ቢያጣም ቆፍጣና ወንዳችሁ ቆፍጣና ነው። ወንድ ካልሆነ ኤምቪፒ ያያ እጠኛውን የምነግርሽ በሌላ ማለት በቃ ይሄ አክብሮትም አይኖራችሁም፣ አታከብሩትም። በጣም ጠንቃቃውኛለሁ ከበፊቱ። በምንም ታምር አትሸውደኝም፣ አልሳሳትም። በቃ እንዴት ብዬ እንደምነግርህ ካላቅ በተለይ ያው በደምብ ጠንቃቃ መሆን አለብሽ። ምክንያቱም አሁን ረብስ አሁን ድሮን ጠንቃቃ ከጀርባሽ የተሰቀለው ጃኬት ማን ነው? ጃኬት የተሰቀለው ማን ነው? የለም እዚህ ቤት ምንም አይነት ጃኬት የተሰቀለው ብቻዬን ነው የምኖረው። ምንም አይነት ጃኬት የለም። የራሴ ከሆነ አላውቅም። አየህ ከአንተ ቤት ቀሚስ ስላለ ሌላው ቤት ጃኬት የሚሰቀል ይመስላል አይደል? ቴዲ ግን አግብቻለሁ ብላለች ባለፈው። ፍቅረኛ አለችኝ። ምንም አትልም። አሁን ከሴት ጋር እንደስታወራ ከሴት ጋር እኔ ማውራት ከማውራት ከመጫወት ውጭ ይሄ ምን አደረግኝ? ታውቀኛለች፣ ትረዳኛለች። ሚዲያ ላይ ከቲክቶክ በፊት ሚዲያ ላይ እንደዚህ እንደነበርኩ ታውቃት። ከዛ ውጭ ለእሷ ያለኝን ቦታ ታውቃለች። አይ እንደዚህ አይነት ሴት ደስ ትላለች፣ የምትረዳ የሚባል ነገር እንዳለ ታውቃለች። ያን አልፌ ከተገኘውን ምን ያህል መሬት ተቀዳ ብትጠኝ ይሻላል። ኃይለኛ ሴት ናት። አይ ነው ክብር ታከብራለች። እንደዚህ ደረጃ ስትጫወች አንደርስታንድ የምታደርጊ ሴት ካለች አንቺም እኮ ማታልፊያቸው ነገሮች አሉ። ከመጫወት የዘለለ ማናት? እኔ ምን አውቄ? ሶስና ማናት? ይሉኛል። ሶስና ማናት? አንተ ንገረኝ። ትቆያለህ? እንዴት ሄደ? ላይ ልወጣ ነበር። እኔም ልወጣ ነው። ልክ አንቺ ስለመጣሽ ነው እንጂ ማታ ከመጣሽ እንገናኛለን። ማታ ማለት በስንት ሰዓት? ከዚህ በኋላ ከ3 ሰዓት በኋላ ላይክ 7 11 ሰዓት ወይ 10 ሰዓት ነው። ትኖራለህ? እኖራለሁ። መጣሽ እንገናኛለን። እታይ ቴንክ ዩ የቲክቶክ ድምቀት ቴንክ ዩ። እሺ ጥሩ አሳልፈናለች። ቴዲ ቻው። ታበልሽ። ኦኬ እንዴት ናችሁ? ሁሉ ቀለል ያለች ልጅ ናት። ምንም ማትኮረበጥ በጣም የምታስቅ ሰው ቅልል ፊገር ታስቀያለች ባለለው። እኔ ዩቲዩብ ላይ 2 ሰዓት ብቻ ነው የምቀመጠው። ቲክቶክ ላይ 4 ሰዓት ነው የምቀመጠው። ሲደመር አንድ ላይ እኮ 6 ሰዓት ነው የሚሆነው። እና እሷ ግን ተዘብዝፋ ትውላለች። እኔ አሁን 6 ሰዓት ተቀመጥኩ። ደህና ደር እወጣለሁ። ነገ ጠዋት እመጣለሁ ወይ ምናልባት ማታ። እሱንም ማታ ነው አልገባም። ነገ ጠዋት ነው የምመጣው ካሰብኩት